እና በሰናበት ሰዎች በሙሉ ተሳትፈናል። ይቀርህን አንተ ስለሆነ ሰናበትና ይነገር ለመናገር እንተናለን። ምን ሆናችሁ? አንዴ ለቀሽው አሁን እንዴ ለምን ተለቀቀናል? ምን ነው ምን አይ በስርዓት አሁን ገና ተይዘን ምናምን አስፈላጊ ነው። ገና ተይዘን ከሀገር ልንወጣ ያዛችን ነው ይገርም። አቱት እሺ ለምን ትወጣለች? መሞት ፈልጋ ነው ሞታ ታዲያ እኛን አገባን አይባልም። እሷን ተስፋ ልጆብ ጀምሮሻል ሩታ ያርሻለሽ ነገር አልታወቀሽም? ታውቆኛል። ኧረ በጣም ደስተኛ ነኝ። ምን ነገር አልገባሽም መሰለኝ። ገብቶኛል። እንዴ ሰላም ሰላም ሰላም። ውድና የተከበምን አላችሁ እኛ በጣም ልዩ ልዩ ቀን እንግዲህ ጋይስ እንዳያችሁት ነው ሩቲ ዳኒሻ በጣም ደስታ ላይ ናቸው ማለት ነው። እኔ ግን ያሳዘነኝ ይሄን ልበቀና የሆነው የዋ ደስታ ነው። የምሬ ነው የምላችሁ። ደስታ በጣም ነው የሚያሳዝነኝ። የኔ የዋ ማለት ነው። ታይ ሩታ የታይ ሙድ አትያዥበት። የምሬ ነው የምላችሁ። ሙድ አትያዥበት ሩቲ። የምር ደስታ በጣም ጥሩ ልጅ ነው፣ መልካም ልጅ ነው። ታይ አትግጁ። ደስታ ቀልድ አያውቅም። የምሬ ነው የምላችሁ። አሁን ቀልድ ጫውታ እንደዚህ የሚያውቁ ሰዎች ከነሱ ጋር ሩታዬ ብትነጋገር ወይ ደግሞ ብትቀልድባቸው ጥሩ ነው። ግን ደስታ ከልቡ ነው የሚያፈቅራት ጋይስ። ከልቡ ስለሚያፈቅራት እየጠበቃትም ስለሆነ ሩታ የሆነ ነገር ስትለው ቶሎ ነው የሚከፋው። ግን ይታገሳል። እንዴት ነው የሆነ ቃላቶችን ደግሞ ያጥሩታል ለመናገር ማለት ነው። ስለዚህ ሩታዬ ታይ በተለይ ከዳኒ ጋር አታጋጥሚም። የምሬ ነው የምላችሁ። ደስታና ዳኒ ጋይስ ርቀታቸው በቃ እንዴት ብዬ ልግለጥላችሁ የሰማይና የምድር ያህል ይመስለኛልና ምክንያቱም ዳኒና እሱ በፍጹም የማይገናኙ ሰዎች ናቸው። ምናልባት ዳኒ ከሌሎች ጋር እንዴት ነው ሊገጥም ይችላል፣ ግን ከደስታ ጋር በፍጹም አይገጥምም። ምክንያቱም ደስታን ታውቁታላችሁ፣ የምታውቁታላችሁ ሁላችሁ ማለት ነው። ስለዚህ ደስታ ላይ እንዲህ አትቀልዱ። ታይ ሩታዬ ታይ። ስንት የሚቀለድበት ሰው እያለ ስንት ህዝብ ሞልቶ እያለ በደስታ አራታይ ደስታ የምሬ ነው ማለት ነው ጋይስ። ከመቸኮል የተነሳ ማለት ነው ኪችን ውስጥ ምሳ እንዳቀረብኩ በዛው ቁጭ ብዬ ነው እየሰራሁ ያለሁት። እና ሰላም ጤና ይስጥልኝ ውድ ነው የተከበራችሁ የቻናል ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ሲጀምሩ በላይክ ጀምሩ። እንግዲህ ነሩቲ ዛሬ ተከስተዋል በአዲስ ነገር። እውነት ለመናገር በቤቷ እየጠበቅናት ነበረ። በቤቷ ትከሰታለች። በቃ የሆነ እንዴት ነው የራሷን የሆነው ነገር ይዛ በቤቷ ትከሰታለች ብለን እየጠበቅናት ነበረ። እሷ ግን በሌላ በሰው ቤት በዳኒ ቤት ነው የመጣችው። እንግዲህ ዳኒ ወንድሟ ነው፣ ሁሉ ነገር ነው፣ ወንድሜ ነው ብላለች። ከሱ ጋር እንግዲህ በሱ ቤት ተከሰታለች። ግን እኛ የጠበቅናት በቤቷ ነበር ማለት ነው። እና እንግዲህ በዛ ቤት በዳኒ ቤት ሲመጡ ምንድነው ይዘው ይመጡ ካላችሁ ከሀገር ሊወጡ ነው ጋይስ። ዘንድሮ ከሀገር የማይወጣ ህዝብ ምን አለ? አቤል ቤት ከሀገር ሊወጡ ነው። ሜሪ ቤት ከሀገር ሊወጡ ነው። ዳኒ ቤት ከሀገር ሊወጡ ነው። በነገራችን ላይ ማን ሀገር ላይ እየቀረ ያለው ጋይስ እንዳሉ እኮ ከሀገር እየወጡብን ነው። የጨረቃ ፋሚሊዎች ብቻ ቀሩ ማለት ነው። ነገራችን ላይ እነሱ እንኳን ደስታ ላይ ናቸው። ይመቻቸው እና የእነሱን ቀስ ብለን እንመለስበታለን። ወደዚህ ስንመጣ እንግዲህ ወደ ሩታዬ ስንመጣ እንግዲህ ከሀገር ሊወጡ ነው። ሰዎችን ተሰናባብተን ጨርሰናል። በስተመጨረሻው አንተ እየቀረከን አንተ ነህና ከሀገር ልንወጣ ነው ስትለው እንግዲህ ደስታ የኔ የዋህ የኔ ምስኪን ማለት ነው ጋይስ እንዴት እንደሚያት ደግሞ እንዴት እንደሚሰስታት የምሬ ነው የምልሽ። ሩታዬ ታይ ደስታን አትጉይብን። አዲሱ አመታችን የምሬ ነው የምልሽ አትጉይብን። እና ተረጁ ከዳኒ ጋር ደግሞ ፈጽሞ አታገናኙ። የምሬ ነው የምላችሁ ከዳኒ ጋር አብረው አይሄዱም። ቢያንስ ከእናንተ ጋር ከሌሎች ጋር ልታገናኙ ትችላለች። እናንተ ልትገጥሙ ትችላላችሁ። ግን ደስታን በእንደዚህ አይነት መንገድ አትፈትኑት። እግዚአብሔርን ነው የምላችሁ። ምክንያቱም ደስታ የዋህ ነው። እንዴት ነው የሆነ ንጹህ ልብ ስላለው የሚያወሩት ሁላ እውነት ነው የሚመስላቸው። እነሱ ድራማ እንኳን የሚሰሩ ቢሆን ደስታ ግን በእውነታ መንገድ ነው የሚረዳው ማለት ነው። እና ደስታን በእንደዚህ አይነት መንገድ ሩታዬ ታይ አትቅጩ ታይ ዶና እንኳን ደስ አላችሁ። ምክንያቱም እንግዲህ ዛሬ በትልቅ ደስ ያችሁን እኔና ዳንሻ የሆነ የሞካከርናት ስንጀምረው ምንድን ነው የሞከራችሁት? መቼም ሩታዬ በጣም ብዙ ጊዜ ሞክራለች። እውነት ለመናገር ከሀገር ለመውጣት ብዙ ጊዜ ሞክራለች። የሆነ ጊዜማ በተለይ ጨርሳ ነበረ። እውነት ለመናገር ጨርሳ በረራ ሁላ ነው የተካነሰ እንጂ ለመናገር የሆነ ጊዜ ጥግ አይታ ነበርና ያኔ ነበረ ሩታን ያስቀሯት። ሩታዬ በጣም ለሰው ልጅ ክብር ያላት ልጅ ናት። ከዛ በኋላ እንግዲህ ብዙ ነገሮችን ሞክራለች። ብዙ ጊዜ ደጋግማለች። ያ ነገር ተሳካልኝ ጋይስ ተሳካልኝ። ያልተሳካልኝም የተሳካለ ነገር ግን አሁን ላይ እንግዲህ ከዳኒ ጋር ሳናስበው እዛ ስንሄድ ግን ነገሮች ተሳኩልን። ሀገር ልንወጣ ነው። ያው እዚህ ጋር ማመጣላችሁ ሀሳብ አስተያየት ለመስጠት ነው እንጂ በቤታችሁ ቪዲዮን አይታችሁታል። እውነት ለመናገር ደግሞ እስኪ እኛ በራሳችን ቤት የሆነ ነገር እንበሉበት። እንግዲህ አሁን ደግሞ ደስታ ሲመጣ ምን እንደሚሆን እንግዲህ እንየዋህ ሀሳብ ማለት ነው ጋይስ የምሬ ዳኒ በቃ ሙድ አትያዝ ንገረው። የምሬ ነው የምላችሁ። እያስቀናችሁኝ ነው። የሚያስቀኑት ነው የሚመስለው እውነት ለመናገር እና አታስቀኑት። በቃ ንገሩት። ደስታ እኮ የዋህ ነው። እግዚአብሔር የዋህ ነው እና ሩቲ አታስቀኝ በቃ የምሬ ነው። ዳኒ ደግሞ አክት ለማድረግ ላይ ያው ዳኒ አክት በማድረግ እና ንገሩት። ምስኪን ነፈር እንዳጋጣሚና ፕሮቴዞች ነበሩ በተለያየ ነበረ ቼክ አልደረስ ማለት ነው። ምን ይመስላል እና ግን ገርሱ መረጃ ቼክ የጀመረው አይደል አፕላይ ያደረግነው አድርገው ስለዚህ
አንተ ስታወራ ብቻ ለምሳሌ እኔና ዳንሻ ሌላ ገለ ይችላል ተከብን ተናግተናል ምን መጨረሻ በጣም ከባድ ነው ጋይስ፣ የምሬን ነው የምላችሁ። ለደስታ በጣም ከባድ ነው ጋይስ፣ በጣም ነው የሚሞቀው። በነገራችን ላይ የዱባይ ሙቀት እንግዲህ ከጀምሮ ተጀመረ ማለት ነውና እየቀላለጥን ነው። እዚህ አጋጣሚ ስለሚያበለጨልጭ ነው ፊቴ ላይ ቅባት እንደተቀባ ስለሚያበለጨልጭ ነው። ወደ ሀሳቤ ስመለስ ደስታ እንግዲህ እያስቀናችሁኝ ነው። እውነትም አነጋገራቸው አካሆናቸው እያስቀኑት ነው የመሰለውና ደስታ አይዞህ አይዞህ የኔ ምስኪን ነፈር፣ የምሬን ነው የምላችሁ። ዳኒ መጀመሪያ እንዳልኳችሁ ከደስታ ጋር መግጠም የለበትም። የምሬን ነው የምላችሁ። ሩታዬ ከሌሎች ሰዎች ጋር መገናኘት ስትፈልጊ ሌሎች ሰዎች ጋር ጠርተውሽ፣ ለምሳሌ ጠርተውሽ ስትሄጂ ነይ ካልሽ ስለምትሄጂ እዛ ቦታ ታደርግሻል። ግን ደስታ ጋር ዳንጋት መገስ የምሬን ነው የምላችሁ። ዳኒ ደስታ ጋር የሚያስፈራ የለም ሲጀመር ማለት ነው። ምክንያቱም ይሄ ልጅ ንጹህ ልብ ነው ይዞ ወዳችሁ የቀረበው ምስኪን ነው። ንጹህ ልቡን ደግሞ እንድትጎጂ አልፈልግም ነው ለመናገርና ዳኒ አስባችሁ ከሆነ የሆነ ነገር ደስታ ሲናገር ራሱ እጥፍ ድርብ አድርጎ ነው የሚመልስለትና ልቡን አትስበሩት። ነገራችን ላይ የምሬን ነው የምላችሁ። እና እኔ ምን አገባኝ እኔ አንተ እንደፈለኩ እንድትሞት ነገር ይሄ እንዴት ነው ጋጠወጥ የሆነ ቃላት ነው የሚጠቀምበት ደስታ ላይ ማለት ነው ዳኒና ታይሩታ የምሬ ነው የምላችሁና አይዞህ ደስታችን አይዞህ ማማቻችን እርግጠኛ ስሆን ነው ማለት ፈለገች አልፈለገች ነው ማለት እንዴ ማለት ይጠብቅ ምን ማለት ነው እንደዚህ ታደርጋለህ ደስታ ከፈለክ ለምን ለቀላቀቁ ነው